እንዴት ቆያችሁ? በዚህኛው ሌሰን ደግሞ ከኮንዲሽናል ስቴትመንቶች ውስጥ ኔስትድ ኢፍ ኤልስ ስቴትመንት እናያለን ማለት ነው። ኔስትድ ኢፍ ኤልስ ስቴትመንት የተደራረቡ ኢፍ ኤልሶች ወይም አንደኛው በሌላኛው ስር ሆነው ሲገኙ ምንድነው ጥቅማቸው፣ እንዴት እንጠቀማቸዋለን የሚለውን የምናይበት ሌሰን ይሆናል ማለት ነው። ሶ nested if else. A nested if else statement means having one if or else if statement inside another if or else if statement or block. ስለዚህ አንደኛው if በሌላኛው if else ውስጥ ሆኖ ተደራርቦ አንደኛው በውስጥ አንደኛው በውጭ ነው። ሁለት ኮንዲሽኖችን ማለት ነው ቼክ ማድረግ ስንፈልግ የምንጠቀመው ስቴትመንት አይነት ወይም አረፍተ ነገር ነው ማለት ነው። it is used when we need to check multiple conditions in a structured way። ስለዚህ እነዚህ nested if else ስቴትመንቶችን የምንጠቀማቸው ብዙ የተደራረቡ if else ስቴትመንቶችን ቼክ ማድረግ ስንፈልግ ነው። ብዙ ኮንዲሽኖችን በአንዴ ቼክ ማድረግ ስንፈልግ፣ ለምሳሌ አንድ ከጾታ ሴት ይመረጣል፣ ከሴቶች ደግሞ በእድሜ ወይም ደግሞ በፖዚሽን ይወሰናል። በጣም ብዙ አይነት ኤግዛምፕሎች አሉ። ይህ ብቻ ሳይሆን ለምሳሌ የተማሪ ሪዛልት አለ። ከተማሪ ሪዛልቶች ውስጥ የትኛውን ሳብጀክት ጥሩ አምጥቷል የሚለውን ቼክ ማድረግ ስንፈልግ የምንጠቀምባቸው ኮንዲሽናል ስቴትመንቶች ናቸው። ለምሳሌ አንድ ሰው ወደ አዳራሽ መግባት የሚፈልግ ወንድ ከሆነ ከወንዶች ደግሞ እድሜ 18 ዓመት በላይ ከሆነ ሁለት ኮንዲሽኖች አሉ። አንደኛው ጀንደር ኢት መስት ቢ ሜል ኤንድ ኤጅ መስት ቢ ግሬተር ዛን 18 ወይም 18 የሚለውን ሁለት ኮንዲሽኖችን ቼክ እናደርጋለን ማለት ነው። በጣም ብዙ አይነት ኮንዲሽኖችን ቼክ ማድረግ ስንፈልግ የምንጠቀምበት የስቴትመንት አይነት ኢፍ ኤልስ ስቴትመንት እንለዋለን። እንዴት እንጠቀማቸዋለን እነዚህ ኢፍ ኤልስ ስቴትመንቶችን? ኢፍ ኮንዲሽን ዋን ዛት ሚንስ የመጀመሪያው ቅድመ ሁኔታ ከሆነ ሁለተኛው ቅድመ ሁኔታም ከሆነ፣ ስለዚህ ይህኛው አውትፑት ወይም ሪዛልት ወይም ስቴትመንት ዲስፕሌይ ይሆናል ወይም ኤክስኪዩት ይሆናል። ነገር ግን ይሄኛው ኮንዲሽን ትሩ ካልሆነና ይሄኛው ኮንዲሽን ብቻ የመጀመሪያው ቅድመ ሁኔታ ብቻ ትሩ ከሆነ ደግሞ ይሄኛው አውትፑት ዲስፕሌይ ይሆናል። ከዚህ ሁለቱ ኮንዲሽን ካልሆነ ይኸው እንደምታዩት የዚህኛው ብረስ እዚህ ላይ ይዘጋል፣ የዚህኛው የመጀመሪያው ብረስ ደግሞ እዚህ ጋር ላይ ይዘጋል ማለት ነው። ስለዚህ ይሄ እዚህ ጋር ላይ ይዘጋል። ስለዚህ ይሄኛው ደግሞ ካልሆነ ይሄኛው ኮድ ራን የሚያደርግበት አጋጣሚ ይሆናል ማለት ነው። ስለዚህ ሜል ከሆነ የመጀመሪያው ኮንዲሽን ሜል ነው። ዛት ሚንስ ጀንደር which is equal to ሜል መሆን መቻል አለበት። unless and otherwise age and the second condition age must be greater than 18 መሆን አለበት። ከሆነ ሁለቱ ኮንዲሽን እዚህ ጋር ላይ የምናስቀምጠው ስቴትመንት ኤክስኪዩት ይደረጋል። ነገር ግን እዚህ ጋር ላይ ሜል ሆኖ ግሬተር ዛን 18 ሆኖ እዚህ ጋር ላይ ሜል ከሆነ ይሄኛው ኮንዲሽን ኤክስኪዩት ይደረጋል። ካልሆነ ሁለቱም ኮንዲሽን ፎልስ ከሆነ ይሄኛው ኤክስኪዩት ይሆናል ወይም ዲስፕሌይ ይሆናል። አሳን ኤግዛምፕል ኢፍ ነም ግሬተር ዛን 0 ነምበር ግሬተር ዛን 0 ከዜሮ ቁጥሩ የሚገባው ቁጥር ከዜሮ ከበለጠ እና ኢፍ ነምበር ሞጁልስ ኦፍ 2 which is equal to 0 ከሆነ the number is positive and even ነው ማለት ነው። ካልሆነስ the number is positive and odd that means ይሄኛው ኮንዲሽን ካልሆነ እና ይሄኛው ኮንዲሽን ግን ትክክል ከሆነ ይሄኛው አውትፑት ሪዛልት ይሆናል ዲስፕሌይ ይሆንልናል። ነገር ግን ይሄኛው ሁለቱም ኮንዲሽን ሚት ካላደረገ ወይም ትሩ ካልሆነ ይሄኛው ኮንዲሽን ዲስፕሌይ ወይም ኤክስኪዩት ይሆንልናል ማለት ነው። ኤንድ ምንም አይነት ሪዛልት ማግኘት ካልቻለን ግን ዛት ሚንስ ሁለቱም ኮንዲሽኖች ዲስፕሌይ ካልሆኑልን ይሄኛው አውትፑት ዲስፕሌይ ይሆናል ወይም ኤክስኪዩት ይሆንልናል ማለት ነው። ለኛ እንግዲህ ስለ ኢፍ ኤልስ ስቴትመንት እስኪ በኤግዛምፕል እንየው፣ በኮድ ብሎክ በኤግዛምፕል እንየው። ቀጥታ ወደሱ እናልፋለን ማለት ነው። እንግዲህ ወደ ኮዱ ስንመጣ እዚህ ላይ የምናየው ኔስትድ ኢፍ ኤልስ እንዴት እንጠቀማለን የሚለውን ነው። እስኪ ከሃንዳውቱ ላይ ያየነውን በቀላሉ አምጥተን ከዚህ ጋር ላይ እንየው። እስኪ ምንድን ነበር የሚለው? ያው እንግዲህ እዚህ ጋር ላይ ስኬለተን አለ ወይም ታጉ ማለት ነው። ኢንክሉድ አስትሪም ዶት ኤች ዩዚንግ ኔም ስፔስ ኤስቲዲ ኤንት ሜን ዛት ሜን ፋንክሽን ነው። ከዚህ ውስጥ እንግባና እስኪ ኤንት ነም የሚል ዲክላር እናድርግ ወይም ከዩዘሩ እንቀበል። እስኪ ዘን ሲአውት ሌት ሚ ሴይ ኢንተር ዘ ነምበር እንበል ኤንድ ሲኢን ነም እንበል
and if number greater than 0 ከሆነና num greater than 0 ከሆነና ሌላኛው ደግሞ num modules of 2 which is equal to 0 ከሆነ modules of 2 0 ከሆነ እዚህም ጋር if አለ if condition if modules of 2 which is equal to 0 ከሆነ cout እንልና cout the number is positive and even ይሆናል። ሁለት ኮንዲሽን ነው ቼክ ያደረግነው። ኤልስ ግን ኤልስ that means if else ማለት እንችላለን። ኤልስ that is cout the number is positive and odd ይሆናል ማለት ነው። that means ይችኛዋ ኮንዲሽን ትሩ ሆና ይችኛዋ ኮንዲሽን ፎልስ ከሆነች ይሄኛው አውትፑት ዲስፕሌይ ይሆናል። ነገር ግን ሁለቱ num greater than 0 ከሆነ num modules of 0 which is equal to modules of 2 which is equal to 0 ከሆነ ደግሞ ይሄኛው ይሆናል ማለት ነው። then ይሄኛው ኮንዲሽን ፎልስ ከሆነ that means ይሄኛው ኮንዲሽን ፎልስ ከሆነ that means ያስገባነው ቁጥር ከ0 ያነሰ ከሆነ ደግሞ else እዚህ ጋር ላይ else ኮንዲሽኑ ማለት ነው cout that means ስቴትመንታችን cout the number is negative ይሆናል ማለት ነው። the number is negative ይሆናል። እስኪ እዚህ ጋር ላይ እንግዲህ አንድ በአንድ እንሞክረውና የሚሆነውን እንይ። እዚህ ጋር ላይ ኤረር አለ ብሎኛል። ኦኬ ይቺ እዚች ጋር የምትመጣው እዚች ጋር ትዘጋለች ማለት ነው። ይቺኛዋ ትጠፋለች ማለት ነው። ድረስ ተጠንቅቀን ካልዘጋን ያው ኤረር መሆኑ አይቀርም። ኦኬ ኢንተር ዘ ነምበር ሌት ሚ ሴይ 6 ላስገባ። ዘ ነምበር ኢዝ ፖዚቲቭ ኤንድ ኢቭን ይሆናል ማለት ነው። እስኪ አሁን ደግሞ ይህኛው ኮንዲሽን ፎልስ የሆነና ይህኛው ዘ ነምበር ኢዝ ፖዚቲቭ ኤንድ ኦድ የሚል አውትፑት እንዲያወጣልን የሚል ናምበር ላስገባ። that is 5 then the number is positive and odd ሁለቱም ፎልስ የሚሆን ላስገባ። እስኪ ኔጌቲቭ 4 ላስገባለት the number is negative የሚል ዲስፕሌይ ያደርጋል ማለት ነው። ስለዚህ ይሄኛውም ፎልስ ይሆናል፣ ይሄኛውም ፎልስ ይሆናል። ይሄኛው አውተር ሉፑ ወይም አውተር ኮንዲሽኑ ወይም የመጀመሪያው ኮንዲሽን ፎልስ ከሆነ ወደ ውስጥ መግባት አይጠበቅበትም፣ ቀጥታ የሚመጣው ወደዚህ ይሆናል ማለት ነው። ስለዚህ ነስትድ ኢፍን በጣም በብዙ መንገድ ቼክ ማድረግ እንችላለን። ከዚህ በተጨማሪ የዚህ ሌሰን ስለ ኔስትድ ኢፍ ኤልስ ስቴትመንት ያየነው ይሄንን ይመስላል። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ኮመንታችሁን አይተን መስራት እንችላለን። የፈለጋችሁትን ጥያቄ አስቀምጡ። ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ እንዲደርስ ሪከመንድ አድርጓቸው። በቀጣይ ሌሰን ደግሞ ስለ ስዊች ስቴትመንት እናያለን። ላይክ፣ ሼር እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ሰላም ሁኑልኝ።